ይህ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች። የዓይነ ጥላ መግባት መንስኤዎቹ ምንድናቸው ብላችሁ ሁሉ ጊዜ ልትጠይቁ ትችላላችሁ። ለዓይነ ጥላ መኖር መንስኤዎቹ የእናት አባቶቻችን የቅድመ ቅምቅማያቶቻችን ከዛም አልፎ 7 8 9 10 12 እና 15 ትውልድ ድረስ ተሸጋግሮ የሚመጣ የባዕድ አምልኮ ጣዖት በንስሐ ስርየት ያልተወገደ ወይም በጠላትነቱ ላይ ለማወቅም ሆነ ስለ መናፍስቱ ጉዳት ለመረዳት አቅም ባጣ ትውልድ ላይ እጁንና ክንዱን ዘርግቶ በከፍተኛ ሁኔታ አብሮ ተወልዶ አብሮ አድጎ አስተሳሰቡ አካሄዱ ምኞትህ አድርገህ እንድትራመድ የሚገዛ መንፈስ ዓይነ ጥላ ይሆናል። ዓይነ ጥላ ማለት መጋረድ ነው። ክብርህን ይጋርዳል። መሪዎችህ አያከብሩህም፣ ትውልዶችህ አያከብሩህም፣ ቤተሰብህ አያከብርህም፣ ዕውቀትህ አያስከብርህም፣ ጥበብህ አያስከብርህም፣ ፍላጎትህና ድካምህ ሁሉ አያስከብርህም። ሁሉ ክብር የራቀው ስለሆነ ለብቻህ ቁጭ ብለህ ትቆዝማለህ። አንዳንዶቻችን እናለቅሳለን፣ አንዳንዶቻችን እናማርራለን፣ አንዳንዶቻችን በተስፋችን ውስጥ ያለው ጨለማ በርትቶ ሞት እንመኛለን። መራራ ወደሆነ መንገድ ለመሄድም ህይወታችንን እናዘጋጃለን። እውነት ታላቅ ጉዳት ላይ የምንገኝ ነን። ስለዚህ ክብርህን ይጥላል። ዛሬ ክብራችን ከወደቀ ቆይቷል። መደማመጥና የመተሳሰብ መንፈሳችን ከዘቀጠ ዘመናት የሚያከብረው ከሚያገኘው ጥቅም አንጻር ብቻ ወይም ካለው ሹመትና በስልጣን ከሚያደርስበት ጉዳት በስተጀርባ ያለውን ነገር በመገመት እንጂ በሰብአዊነቱ፣ በትልቅነቱ፣ በአባትነቱ፣ በእውቀቱ ወይም በብሩህ ሐሳብና ህሊናው የሚያክብር ትውልድ የለንም። ይሄ እኮ ቆይቷል። ክብር ከጠፋ ከቤታችንም ክብር ተነቅሏል። ከኑሯችንም ከመንገዳችንም ክብር ሸሽቷል። ኑሯችንና ጊዜያችንም ክብርን ሳይሆን ውርደትን ለማሸከም እየፈጠነና ረጅም መንገድ እየተጓዘ የሚገኝበትን ዘመን ለማየት የምንችለው ዛሬ ነው። ስለዚህ አንደኛው ዓይነ ጥላ ያንተን ክብር ይጥላል። የመደማመጥንና የምትናገረውንም ቋንቋ ሽልቹና ደካማ ያደርገዋል። ክብር የጎደለው ንግግር እና ሐሳብ ስታፈልቅ ከውስጥህም ከውጭም ክፉ ጠላት አብሮ ስለሚናገር ክብር የራቀው ድምጽ ይሆናል። አቤት ብትል አቤቱታ አይሰማም። ብትመክር ብትዘክር አይሆንም። ከውስጥህ ክብር ጎሎ በጠላት በኩል የወጣ ቃል ነው። ጠላት ከውስጥ በኩል አድፍጧል። በትውልድ ልቦና ውስጥም ለመያዝ እድል ታጣለህ። ስለዚህ ነው እንግዲህ ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ከፍጥረታችን የቁጣ ልጆች ነበርን። ክፉ መንፈስ በኃይል ከሕይወትህ ጋር መጥቶ ተዛምዶ ኑሮህን፣ ጊዜህን፣ ዘመንህን ያመሰቃቅለዋል። የውስጥ ባህሪህን በከፍተኛ ሁኔታ አደጋ ላይ ይጥለዋል። የማንነት ጸጋና ሞገስም ይርቅሃል። ስለዚህ ክብር ይጎልሃል። ሁሉም ክብር ጎሏቸዋል ይላል ታላቁ ጳውሎስ። ክብር ጎሏቸዋል። ክብር ጎሏል። ክብር ርቋል። ኤካቦድ ተወልዷል። ክብር የለቀቀበት፣ ክብር የጠፋበት፣ ክብር የተጣለበት ትውልድ ውስጥ የምንገባው የዓይነ ጥላ ተጽዕኖ ነው። ዓይነ ጥላ ከጣዖት ይወለዳል። ከጣዖት ውስጥ አብሮ ይወለዳል። ለገበያ፣ ለእውቀት፣ ለጥበብ፣ ለማስተዋል ተብሎ ከዚህ ከመናፍስት አብሾ ጋርም አብሮ ይወለዳል። በዚህ ጊዜ ወደ ትውልድ ለመተላለፍ እድሉ ሰፊ ስለሆነ ከዛሬ 11ኛውና 12ኛው 13ኛውና 14ኛው ትውልድ በፊት የነበሩት ትውልዶች ዛሬ ላለው ዘመን ትውልድ ውድቀት ምክንያት የሚሆኑበትም አጋጣሚ ሰፊ ነው። ወደ ጣዖት ሄደው ንስሐ ሳይገቡ የመናፍስትን ጉዳት ሳያስተምሩ ሳይገልጹ ጠላት እንዳለ ሳያስረዱ መንፈሳዊ የሰይጣን ደባን ሳይገልጹ ያለፉበት የእግዚአብሔርን ክብርና ኃይል የማዳኑን ጸጋና ሞገስም ከነበረከቱ ሳያስረዱ
ያለፉት ሰዎች የወለዷቸው ልጆች ይሄንን የመቅሰፍቱ ዘመን ላይ ለመድረስ እድል ገጥሟቸዋል። ይሄ አይነ ጥላ ነው። እውነት ተጋርዶባቸው፣ እምነት ተጋርዶባቸው፣ ሐሳብና ቅንነት፣ በጎነት ተጋርዶባቸው የተወለዱ ሲሆኑ ምርጫቸውም ምኞታቸውም ከአራዊት እኩል የሚሆንበትን አስተሳሰብ እንዲይዙ ይገደዳሉ። ምን ማለት ነው? ይሄ አይነ ጥላ ነው። በጎው ነገር መልካሙ ነገር ከህይወታቸው እንዲርቅ የሚፈትናቸው መንፈስ ከነሱ ጋር አብሮ ተወልዷል። ስለዚህ ክብርህን ይጥላል። በኤሊ ዘመን ክብር ከወደቀ በኋላ ታቦተ ጽዮን በባዕዳን እጅ ውስጥ ወደቀች። የአሕዛብ ልጆች ለማላገጥ አፋቸውን በክፉ ድምፅ በክፉ ቃል ለመናገር አጋጣሚውን አገኙ። አዎ እግዚአብሔር ይማረን። ሁለተኛው አይነ ጥላ ከሚያጠፋብህና ከሚያበላሽብህ አንዱ የህይወት ሞገስህን ያጠፋል። የህይወት ሞገስ እግዚአብሔር አምላክ ለሰው ልጆች የሚሰጥ የውጨኛው የሰውነት ክፍል ብርሃን ነው። ያ የሰውነት ክፍል ብርሃን በዚህ በአካል ላይ የሚታይ የህይወት ድባብ ነው። ያ ደግሞ በጠላት ላይ ትልቅ ድል የሚሰጥ የመንፈስ ቅዱስ ጥበቃን የሚያረጋግጥ ወደ ተስፋ የሚወስደውን መንገድ የሚያሳይ በቃሎች ውስጥ መንፈሳዊ ውበትን የሚያሳድር የመደመጥን የመፈቀርን እና የመተሳሰብን የውስጥ የህሊና ሞራል የሚያበዛ የሚያደርገው ይሄ ሞገስ ነው። ሞገስ የሚለው መድኃኒታችን ኢየሱስ ክርስቶስ በሞገስ ያድግ ነበር። ሩት ሞገስን ባገኝ ባለችው መሰረት ርስት አግኝታለች፣ ትውልድ አግኝታለች። ከባዕድ ሀገር መጣ ባለ ርስት ባለ ሀገር እንድትሆን እግዚአብሔር አግዟታል ሞገስን በመመኘቷ። ስለዚህ የህይወትን ሞገስ አይነ ጥላ ያጠፋብሃል። ሞገስ የሚያድገው ካንተ ጋራ ስትጸልይ፣ ስታመልክ፣ እግዚአብሔርን ስትማጸን፣ ሞገስ ስጠኝ ብለህ ስትለምን እግዚአብሔር ሞገሱን ይሰጣል። በሞገስ ውስጥ የሚከተሉት ባህሪያቶች አሉ። መደመጥ፣ መከበር፣ መፈቀር እና መታሰብ። መታሰቢያ ለዘላለም አይወድቅም። በሰዎች ልብ ውስጥ ተቀምጦ ይኖራል። ነፍሳቸውን የሚባርክ ሐሳብ ከሰዎች ውስጥ እንዲቀመጥ የሚያደርግ መንፈሳዊ ጉልበት የምታገኘው በሞገስ ነው። እግዚአብሔር ሞገሱን ያብዛልን። ፈጣሪ አምላካችን ለትውልዳችን የጎደለውን የጠፋብን ክብርን ሞገሱን ይስጠን። ከአባቶቻችን ላይ ሞገሱንና ክብሩን ይጨምር። ዛሬ ተዋርደናል። መተሳሰባችንም መፋቀራችንም ከባህሪያችን የራቀው በዚህ በአይነ ጥላ ጠላት የተደገፍን ስለሆን መማቀቅ በዝቶብናል። ስለዚህ የህይወት ሞገስን ያጠፋል። አይነ ጥላ ሞገስን ይጋርዳል። መጀመሪያውኑ ስለ ሞገስ የሚኖርህን ክብር እንዳትማረው ውስጥህን ያጨልማል። ሞገስን የምንማረው ከአባቶቻችን መንፈስ ጋራ መማፀን ሲጀምር ነው። አብርሃም ስጠመቅ ስፈወስ ስጮህ ሰፈር ውስጥ እንደታመምኩኝ ምናምን ሲያውቁ አይ እሱ ድሮንም ቤተክርስቲያን የሚሳለም ሰው ስለሆነ ያው እነሱን ነው እኮ የሚፈትናቸው፣ እነሱን ነው አጥብቆ የሚይዛቸው። እዛው ያው ቤቱ ስለሚሄዱ እነሱን ነው የሚፈትነው ይባላል አይደለ? እንዲያውም እንደኛ እየተገላገለ ያለ ሰው የለም። እንደዚህ ቤተክርስቲያን የሚያገለግል ሰው፣ ጸበል ቦታ የሚሄድ ሰው እየጮኸ እንዲያውም እየተገላገልን ያለ ነው እኛ። እናንተስ እኛን የሚፈትን ከሆነ እንዲያውም ፈተናው የሚበዛው እኛ ላይ ከሆነ እናንተስ ምኑንም ስላልነካችሁት ዲያብሎስን በጾም በጸሎት በስግደት በመትጋት ውስጥ ያለውን ዲያብሎስን ለማወቅ ጥረት ባለማድረግ ካወቃችሁት በኋላ ለማስወጣት ጥረት ባለማድረግ ዝም ብላችሁ ተኝታችሁ ስለሆነ የተቀመጣችሁት ተመቻችሁት። ለምን ይነካችኋል? ለምን ይፈትናችኋል? እንዲያውም ለሱሳችሁም ለኃጢአታችሁም ለምናችሁም የሚያስፈልገው ነገር እያሟላ ተመቻችታችሁ ሹ እያለ ያስተኛችኋል፣ ያነቃችኋል ማለት ነው። በፈለገው መንገድ ይወስዳችኋል። ለምን ይፈትናችኋል? ፈተናውም እኮ አይቀርላችሁም እኮ። ግን ሲፈትናችሁ ያው ጫት የሚቀም የነበረ ወጣት ከሆነ ለጫቱ ገንዘብ አያጣም። በባሌም በቦሌ ብሎ ሰርቆ ምንም በዚህም በዛም ብሎ ለሱሱ ገንዘብ አያጣም። ልክ መንፈሳዊ መሆን ሲጀምር ወደ ቤተክርስቲያን መምጣት ሲጀምር አይደለም ለጫቱ ጫቱን እኮ ትቶት ነው የመጣው። ለሚበላው ለሚጠጣው ለሚቀይረው ካልሲ ገንዘብ ያጣል። ያለውን ሀብት በሙሉ ይጠፋበታል። ለምን? እግዚአብሔር ነው እንደዚህ ያደረገው አይደለም። አንደኛ ገንዘቡን ያገኘ የነበረው በኃጢአት ስለነበረ
ይሄ ሰው ኃጢአት መስራት አይፈልግም። ሰርቆ ከነበረ ቀምቶ ከነበረ በሚዛን አጓድሎ ሚዛን በድሎ ወይም ደግሞ ፍርድ አጓድሎ ከሆነ ገንዘብ የሚያገኘው ኃጢአት ስለሆነ ንስሐ ስለሚገባበት ገንዘብ ማግኛ መንገዱ ይጠፋል። ሁለተኛ ነገር ደግሞ ሰይጣን እኔ ራሴ የሰጠሁትን ገንዘብ ለጽድቅ እንዴት ይጠቀምበታል? እኔ እኮ ለኃጢአት ነው ይሄን ገንዘብ የሰጠሁት ብሎ ልክ መንፈሳዊ ስትሆኑ ይቀማቸዋል ዲያብሎስ። እግዚአብሔርም ስለማይፈልገው ያሸሻቸዋል። ከዛስ ከዜሮ ያስጀምራቸዋል። ለዚህ ነው ባዶ የምትሆኑት። ከኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ ለዚህ ነው። እና ዓለማውያን የነበሩ ሰዎች ገንዘብን እንደፈለጉ ያገኙ የነበሩ ሰዎች ልክ ወደ እግዚአብሔር ቤት ሲመጡ ገንዘቡን እጃቸው ላይ ሲያጡት ይህ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች እና ፊቱን ጥሩ ስሜት እንዳይኖረው ፊቷም ጥሩ ስሜት ባሏ ከውጭ ሲመጣ በጥሩ ፊት እንዳትቀበለው በቃ አንቺ ገንዘብ ካልሰጠውሽ ፊትሽ ፈገግ አይልም ማለት ነው ምናምን ይላል። በቃ ሲሰጣት ምናምን ፈገግ ትላለች ከጥቅም አንጻር እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። ይሄ በቡዳ ነው። በመተት ከሆነ ደግሞ ሰዎች ያው ሰላቢ መንፈስ ይልካሉ፣ አጥፊ መንፈስ ይልካሉ። ሁለት አይነት ሰላቢ ነው። የሚያጠፋ አለ፣ ያላችሁን ደግሞ ቀምቶ ደግሞ ተጠቃሚ የሚሆን ደግሞ ሰላቢ አለና መንፈሱ እናንተ ላይ ሲላክ ንፉግ የሆነ መንፈስ ይላካል። ለምሳሌ ሰውየው ይበደራችሁና ወይም ሰላቢ መንፈስ ይልክባችሁና ግን የሱ ማንነት የሱ ጸባይ ወደ እናንተ ጋር በመንፈሱ አማካኝነት ይመጣል። ገንዘብ በፍጹም ቢደማው እንኳን የማይወጣ ሰው ከሆነ እናንተ ጋር ሲመጣ እንደዛው ነው የምትወሩት። ስለዚህ ታሞ ሰው እያያችሁት የለኝም የኔ ቢጤ መጥቶ ስለምተ ማርያም እያለ እግዚአብሔር ይስጥልኝ ትላላችሁ። ገብታችሁ መስጠት እየቻላችሁ ተነስቶ ሄዶ እንጀራ ቁርሶ መስጠት እየተቻለ ታካችነትም ድርቅናም ግትርነትም በቃ የለም እግዚአብሔር አሰማም እንዴ ምናምን እንደዚህ መልሳችን ይሄ ነው የሚሆነው። ከዛ አንጻር ብቻ አይደለም የተቸገረ ዘመድ የተቸገረ ጎረቤት ምናምን እያለ ጸጥ ማለት መተው አፋውጥተው ለምነዋችሁ እንኳን አይ እኔ እኮ እንደዚህ ሆኜ ቅርብ ጊዜ እኮ እንደዚህ አድርጌ ምናምን በቃ ምክንያት መፍጠር እያለ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው እና የለኝም አትበል። መጽሐፈ ሲራክ ላይ በደንብ አግባብ የሚናገረው ይሄንን። ስለዚህ ንፉግነት ወይም ስግብግብን ስቁንቁንነት ገብጋባነት ስሜት በውስጣቸው አለ ማለት ራስ ወዳድ ሆናችሁ ማለት ነው። ጫማ እንኳን ለራሳችሁ እንኳን መግዛት አትችሉም። ደህና ልብስ ገዝታችሁ አትለብሱም ወይ በቃ ለሰውም ማትሰጡ ከሆነ ለእናንተም ንፉግ ከሆናችሁ ራስ ወዳድነት አልፎ ምን ሆነ ሰይጣን ወዳድነት ይሆናል። በውስጣችሁ ያለው መንፈስ ብቻ የምታስተናግዱ ለልጆቻችሁ የሞታችሁ ለቤተሰብ የሞታችሁ ይመስላችኋል፣ ወይም ደግሞ የተጋደላችሁ ይመስላችኋል። ልጆች እስኪመረቁ ምን እስኪሉ ለማንም አልሰጥም የሌለው መስሎ ለመታየት አይ ደህና ልብስ ከለበስኩ መኪና ከገዛውኝ ወይ እንደዚህ ካደረግኩኝ አለው ተብዬ ስለሚታሰብ ምንም ነገር አላደርግም። የቤታቸውን ኮርኒስ እንኳን የማይቀይሩ ሶፋ ካቀየርኩኝ ብር አለው እባላለሁ፣ ኬታ መጣሽ እባላለሁ። ስለዚህ አይ ብሩ ባንክ ላይ ይቀመጥ ቁጭ ይላል በቃ ዝም ብሎ ለክፉ ቀን እየተባለ ከዛ ለክፉ ቀን ብለው ራሳቸው አሟርተው ታመው ለክፉ ቀን ብሩ ይሆናል። ለመልካም ነገር ያልሆነ ታመው ለመታከሚያ ለኦፕራሲዮን ለምናምን ለብዙ ነገር ብር ይወጣል። ክፉ ቀን ማለት አይደለም። ለደግ ቀን መዋል ሲገባው ለክፉ ቀን ይሆናል። እና ራስ ወዳድነት የሚፈጥረው መንፈስ በብዙ መንገድ ነው። ሰውንም በድላችሁ ራሳችሁንም ጎድታችሁ ነው የሚሆነው። ታዲያ ራስ ወዳድነት ከባዱ። ከዚህ ሁሉ ግን የሚበሳው የዛር መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው 3 መንገዶች አሉ። አንደኛው በዙሪያችሁ በጎረቤትም በቤተሰብም በዙሪያችሁ ያሉ ሰዎች በሙሉ እናንተ የምታደርጉት ነገር እንዲያውቁ አይፈልግም። በድብቅ በሚስጥር ነው የምታደርጉት። በሚስጥር በቃ ሁሉ ነገር በድብቅ እንድታደርጉት ያደርግና የተነቃ ጊዜ ላይ አይ ይሄ ነገር እኔ ፈልጌውን ያደረኩት መብቴ ነው፣ ስትፈልግ መፋታት ትችላለህ፣ መውጣት ትችላለህ፣ ስትፈልጉ መሄድ ትችላላችሁ፣ መብቴ ነው። ብርቅ በድብቅ ስታደርጉት የነበረውን ነገር ሰው ሲያውቅባችሁ ሲደርስባችሁ ይሄ ይቅርታ ብሎ ሰውን የማካፈል የምናምን ነገር ሳይሆን በቃ ደግ አደረኩ ብሎ በዛው ድርቅ ማለት ልክ ቀልብ መጀመሪያ ራሷን ትወዳለች ህይወት እንዲጥማት ወይም ደግሞ ህይወት አዲስ ህይወት እንድታይ ተብሎ የተላከው መንፈስ የሚሰራውን ስራ በዛው እንድታዩት ነው የፈለጉትና ይሄ ዛር መንፈስ ከመጀመሪያው ጊዜ ጀምሮ መሽቁቅ እንድትሆኑ ነው የሚፈልገው። መሽቁቅ ማለት ነው
ሁሉን ነገር በቃ በድብቅ ሁሉ ነገር አትናገሩ። የኔ ብላችሁ የምትይዙት ነገር አለ ማለት ነው። ጥሩ እኮ ነው እንደዛ መሆኑ፣ ግን ለምን ለመልካም ነገር አይሆንም? ለተንኮል ለምን ይሆናል? ለተንኮል ለምን? እና እንደዚህ አይነት አንደኛው ይሄ ነው የዛር መንፈስ ራስ ወዳድ እንድትሆኑ ከሚያደርግበት ነገር ውስጥ አንዱ። ሁለተኛ በእህል ጉዳይ ነው። በምግብ በእህል ጉዳይ ነው ማለት ባላቸው የሚሰጣቸው ገንዘብ የሚሆን ሚስታቸው የምትሰጣቸውን ገንዘብም ሊሆን ይችላል። ልጆቹም እናትና አባት የሚሰጣቸውም ሊሆን ይችላል። ግን ከየትም ይምጣ ገንዘቡ ለራሳቸው ሲሆን ክሽን አድርገው ወጥ ምናምን መስራት ይችሉበታል። አጣፍጠው ይሰራሉ። እኔማ ሽሮ አልበላም ተቸግሬም ቢሆን ይላሉ። አጣፍጠው በር ዘግተው ተደብቀው ሽሮም ከሆነ ከጠፋ በቅቤ ቆንጆ አድርገው ይሰራሉ። ወርቅ ያስቀምጣሉ፣ ይደብቃሉ። ማለት ጥሩ እኮ ነው እንደዚህ ማስቀመጣቸው። ግን መቼም ቢሆን እንዲታወቅ አይፈልጉም። መቼም ቢሆን በዓለም ጭምር ልጆችም ጭምር ልብስም ሲገዙ ማንም እንዲነካባቸው አይፈልጉም። በቃ እዛ ቦታ ላይ ማንም እንዲደርስባቸው አይፈልጉም። እጥር ነው የሚያደርጉት። በየትኛውም አይነት ቦታ በአመጋገብም ይሁን በአለባበስ በየትኛውም አይነት ቦታ የሚያደርጉትን ነገር ሰው እንዲነካባቸው አይፈልጉም። አውቆባቸውም ቅድም መጀመሪያ እንደነገርኩህ አውቆባቸውም ይሁን ሳያውቅባቸው ግን ሰውነታቸውን አይጎዱም። ሲርባቸው ካስቀመጡት ላይ ላጥ አድርገው ይበላሉ። ያቺን ራስ ወዳድነታቸውን በጣም ነው የሚንከባከቧት። በጣም እና መቋጠር መቼም ቢሆን ለማንም የማያሳዩት ነገር ማስቀመጥ፣ ይሄ ሁለተኛው ነው። ግን እንዴት እንደሚጠፋ ደግሞ በኋላ እነግራቸዋለሁ። እንዴት እንደሚጠፋ ይሄንን አጠራቅሞ መንፈሱ እንዴት እንደሚነጥቃቸው ማለት ነው። አንዳንድ ሽማግሌዎች አይታችኋል። ብዙ ብር አስቀምጠው ወጭትፈው ዘመኑ ያለፈበት ብር ሁሉ ሲሞቱ ትራሳቸው ስር ተገኘ ይባላል። ፍራሻቸው ስር ተገኘ፣ ቀብረውት የሆነ ግድግዳ ስር ተወትፎ ምናምን ተገኘ የሚባለው እንደዚህ አይነት ሰዎች ናቸው። ስንት መብላት፣ መጠጣት፣ መሻሻል እየቻሉ የተሻለ ህይወት መኖር እየቻሉ ጎረቤት መርዳት፣ ሰው መርዳት እየቻሉ እነሱም ሳይጠቀሙበት ብሩም ዘመኑ አልፎ ብር እንደተቀየረ እንኳን አያውቁም። ቢያውቁም እንኳን ገንዘቡን አውጥተው እንዳይሰጡ በዛው በስብሶ ምን ብሎ ይቀራል። እና ይሄ ሁለተኛ። ሶስተኛ ግን ራስ ወዳድ የሚባሉ ሰዎች ከሰው ደግሞ ይዘርፋሉ። መዝረፍ ስላችሁ ቀላል መዝረፍ አይደለም። የእነሱ እንዲነካ አይፈልጉም። የሰው ግን ሲሰበስቡ አደገኛ ናቸው። ሁልጊዜ የለኝም ነው። የለኝም ብቻ አይደለም፣ በተገኘው አጋጣሚ ሁሉ ነገር የእነሱ ቢሆን ደስ ይላቸዋል። እና ሴት ከሆነች ለምሳሌ ከባሏ የምትቀበለው ገንዘብ ካለ ባገኘችው አጋጣሚ ሁሉንም የተሰጣትን ገንዘብ ለምትፈልገው ነገር አታውለውም፣ ለሚያስፈልገው ነገር አታውለውም። ሰብ አድርጋ ከዛ ላይ ቁጭ የምታደርገው ገንዘብ ይኖራታል ከተሰጣት ብር ላይ። እና የራሳቸው የሆነውን ንብረት እንዳለ ሆኖ የሰው ነገር ያምራቸዋል፣ የሰው ንብረት ያምራቸዋል። ራስ ወዳድ ሰዎች እንደዚህ ናቸው። ካስቀምጡት ገንዘብ ላይ አንስተው እገሌ ስለገዛ እኔም ይሄን ነገር ገዛለሁም አይሉም። ራስ ወዳድ ሰው ብዙ ጊዜ ከጓደኛው ጋር ኮምፒቲሽን አይገባም። ይሄ እሱ ቤት እንደገዛ እኔም ልግዛ፣ እሱ መኪና እንደገዛ እኔም ልግዛ፣ እኔ እሱ ቤት እንደዚህ ለውጥ እንዳመጣ እኔ ላውጥ አይልም። ራስ ወዳድ ሰው ካደረገ እንዳለው ስለሚታወቅበት ወይም ገንዘብ እንዳለው ስለሚታወቅበት ስጠኝም እንዳይባል እንዳትባልም ሊሆን ይችላል። ብቻ በአጠቃላይ ጥያቄ እንዳይመጣባቸው ሁልጊዜ ተረጂ ሆነው የሚኖሩ ሰዎችም አሉ። ሁልጊዜ በቃ ሲሰጡ እግዚአብሔር ይስጥልኝ አመሰግናለሁ ይቀበላሉ። ያ ሰጪ የነበረው ሰው የሆነ ጊዜ ላይ ድሃ ሲሆን ተቀባይ የነበሩት ሀብታም ሆነው የሚገኙበት ጊዜ አለ። ራስ ወዳድነታቸው ውስጥ አንዳንድ ጊዜ ከበርቴ የሚያደርጋቸው አራጣ ማበደር ቢጀምሩም አሉ። አራጣ ያበድራሉ። እንደዚህ በድብቅ አለኝ ብለው አይናገሩም፣ ግን በድብቅ በጣም ብዙ ስራ ይሰራሉ። እና ዘርዝሬ የመናገሩ ብዙ ማስፈላጊ አይደለም፣ ግን ራስ ወዳድነትን ስሜት እናንተ ውስጥም ተጋሩት። እንዴት አይታችሁታል ይሄን ነገር? የንፉግነት መንፈስ ራስ ወዳድነት መንፈስ ነው፣ የስግብግብነት ማለት ነው። ቀጥሎ ደግሞ ሌላው የልክፍት መንፈስ አለ። ልክፍት የሚባለው ምንድን ነው? ድንገት ዘመድ ጋር የሆነ ቤተሰብ ጋር ሄዳችሁ ዘመድ ጥያቄ ሄዳችሁ አንድ ነገር ታዩታላችሁ። ውይ እሷ ቤት ሄጄ ያየሁት የሆነ ደስ የሚል ዕቃ አለ፣ መልካም ነገር፣ ጥሩ ነገር ነው፣ እሱን ነገር እንደው መቼ ይሆን የምገዛው ብላችሁ አይምሯችሁ በዛ ነገር ይለከፋል። የሰው ዕቃ አይታችኋል፣ ወዳችሁታል፣ የእናንተ እንዲሆን ተመኝታችኋል፣ በዛ ነገር ተለከፋችሁ። ከዛ
ከሆነ ጊዜ በኋላ ያ ነገርሽ ግን ያቃ ግን አለ እሱ ጊዜ እቃው የለም፣ ተሰብሯል፣ ተበላሽቷል። ወይም ደግሞ እስቲ እንደው ይሄን እቃሽን ስጭኝና እንደዚህ ፈልጊው ትዋሱትና ወይም ይዋሱትና ከእናንተ ይወስዱትና በእነዛ ልመስልላችሁ ከወሰዱት በኋላ ቁጭ ያደርጉታል። ሲቆይ ራስ ይመስልሃል አምጣ ብላችሁ የምትቀበሉት እቃ የለም አንዳንድ ሰው። ከዛ እቃው ይቀመጣል። እቃው ከተቀመጠ በኋላ መቀበል እናንተም ትረሳላችሁ ወይም ደግሞ ይከብዳችኋል። ከዛ ስትቀበሉት እቃው ተበላሽቷል። ለምን ሲባል የራሷን እቃ ትታ የራሷን ድስት የራሷን እቃ ትታ ወይም የራሷን የሆነ ነገር ትታ ከእናንተ በተዋሰችው ቃል ነው ፍግት ስታደርገው የምትውለው። ስትሰራበት ትቆይና እንዲህ ሳደርገው እኮ ተሰብሮብኝ ተበላሽቶብኝ ብላ በቃ ይሁን ችግር የለውም ብላችሁ አሮጌ እቃ ትቀበላላችሁ። ያው የሰጣችሁት እቃ ራሱ ነው ግን ተበላሽቶ ፈግቶ ብሎ ነው የራሷን እቃ አስቀምጣ። በሆነ ጊዜ ላይ እንግዲህ በሴት የምመስልላችሁ እንዲቀላችሁ ብዬ ነው። እቤቷ ስትመጣ ምናምን እቺ ሴትዮ እቃ ያዋሳችሁ ሴትዮ ስትመጣ ያንኑ ራሱን እቃውን ሴትዮዋ ቤት ታየዋለች፣ አዲስ ሆኖ ሌላ እቃ ማለት ነው። እና የራሷ እቃ ያላት ነው የኔን እቃ ስታደክም የነበረው ብላችሁ በጣም ትገረማላችሁ። እና በአንድ በኩል የራስ ወዳድነት ባህሪ እንዲህ ይመስላል፣ በሌላ በኩል ደግሞ ያጠፋል። ያከማቹትን ገንዘብ በከንቱ ነው የሚያጠፋው። ለክፉ ቀን ብለው ያስቀምጣሉ፣ ክፉ ነገር ይደርስባቸውና ለክፉ ቀን ሆኖ ገንዘቡ በዛ ይጠፋል። እና እግዚአብሔር አምላክ ልቦና ይስጠን። ምክሩ ይሄን ይመስላል። እንደ ምክር ከወሰዳችሁት ሰፋ አድርጋችሁት እናንተ በአንድም በሌላ መንገድ እግዚአብሔር አስተምሮናል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ቻው። ለምንድን ነው ጸበል መሄድ የማልመኘው? ምንድን ነው እሱ? ይሄ ሁሉ ሰው ለጸበል እንኳን ራሴን አንድ ቀን እንኳን ያላሰብኩት እንደው ሄዶ ፉት እንኳን አይባልም እያለ ክርም ብሎት የቴሌግራም ግሩፕ ላይ ይገባላችኋል። የቴሌግራም ግሩፕ ላይ ጸሎት ላይ ገብቶ አብሮ መጸለይ፣ አብሮ መስገድ፣ በቃ መትጋት ከዚችኛዋ ሚስቱ ጋር ሌላኛዋ ሚስቱን ጋር እየደወለ እኔ ጋር የነበረው አይነ ጥላ ጋር ነው እንደዚህ ያረጋችሁ እንደዚህ ነው እያለ ሁሉም የወለዱለት ጋር ዝም ብሎ ያባረራትም ሴት ጋር በቃ ማለት 9ኙም 8ቱም ጋር ማለት ነው። የወለዱለት ጋር ዝም ብሎ ያባረራትም ሴት ጋር በቃ ማለት 9ኙም 8ቱም ጋር ማለት ነው። ለምን 8ቱ ጋር 7ቱ ጋር ነው እንጂ ሁለቱማ ሰሙ እኮ በቃ 7ቱም ጋር ደውሎ ነገራቸው። ከዛ ለኔ የደወለችልኝ 8ኛ ላይ ነው ምናምን ያለችው እኔ ደውላልኝ ባለቤቴ እኮ እንደዚህ ሆኖ አሁን የሚኖረው ከሌላ ሴት ጋር ነው እና አሁን ገብቶት ይወልህ በዚህ ምክንያት ምናምን ብላ ስትነግረኝ እስቲ ልወቀው ብዬ ሄድኩኝ። ይሄን ታሪክ ሁሉም ሚስቶች ባሉበት ነው መስማት የምፈልገው ብዬ ተደዋውለን 9ኙንም ደረደርኳቸው። 9ኙንም ፊት ለፊት ቁጭ አድርጌ ጎረቤትም እናትየዋም መጡ። ከዛ ቁጭ ብለው የተፈጠረውን ሁሉን በየተራ ሲያወሩ እንዲያረገኝ ነበር ሲሉ በቃ በሉ ዝም በሉ ይሄ ሁሉ የኔ ጉድ ነው አሉ ሴትዮዋ። እኔ ምንም ሳልናገር ምንም ሳልሰብክ ተምሬ መጣሁኝ እላቸዋለሁ። እርስ በርስ ተማምረን ግን ትንሽ ስለ ሴት ዘር አይነ ጥላ አስተምሬያቸው እንዴት እንደምታረግ ነግሬያቸው መጣሁ። በወንድ ልጅ ላይ ስታርፍ ሴት ዘር አይነ ጥላ ግሎ ወሲብ ታስፈጽማለች፣ ሚስት እንዲያስጠላው ታደርጋለች። ስንፈተ ወሲብ ታስፈጽምና ትዳር ታፋታለች። ሴት ዘር አይነ ጥላ ባል ላይ ካለች ትማታለች፣ ሚስትን ጥርስ ታወልቃለች፣ ደም ታፈሳለች። እንደገና ደግሞ እንደ ባህታዊ እንደ መናኝም ልታስመስል ትችላለች። እኔም ሚስት አላገባም ባል አላገባም ይሉና ወንድ ዛር ካለባቸውም ሴት ዘር አይነ ጥላ ልክ እንደ ወንዱ ላይ እንዳለች ሴቷ ላይ ደግሞ ወንድ ዘር አይነ ጥላ ካለ እንደዚሁ ታርፍባትና መናኝ መስላ መነኩሴ መስላ እንደዚህ ነው ጸጋሽ ነው ብላ አስመስላት በአመክሮ በምንኩስና ገዳም ታስገባና እንደገና መልሳ በዝሙት ደግሞ ታስወጣለች። ይሄ ነው። በጣም አመሰግናለሁ ጂ&ኤፍ ፋሚሊ እስካሁን ድረስ በጣም ብዙ እያገዘኝ ነው። ወንድ ይሁን ሴት አላወቅኩኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተባረክ። ስጦታው በዛብኝ ትንሽ ላይ እንደው ይብቃኝ ብዬ አስባለሁ። ወንድማችንን እግዚአብሔር ያክብርልኝ። በእውነት በጣም ነው የማመሰግነው። ያለ ዛሬም ደግሞ ይሄንን ዩቲዩብ አላየሁትምና ወይ ምናልባት ስለሰጠኝ ያየሁት እግዚአብሔር ያክብርልኝ። ሐቁን ግልጽ መነጋገር ይሻላል ብዬ ነው እና እኚህ እናት ምናልባት ይሄ ታሪክ እዚህ ቤተሰብ ውስጥ ታሪኩ ይኖራል ብዬ አስባለሁ። ጂ&ኤፍ ቤተሰብ ውስጥ መስጦት ወይም ደግሞ የሚያገናኛቸው ታሪክ ሊኖር ይችላል ብዬ አስባለሁ። ካልሆነም እንዲሁ በማድረጉ እግዚአብሔር ያክብርልን።
በእውነት እዛ ቤተሰብ ውስጥ ያለ የእግዚአብሔር መንፈስ ሁሉም አንድ አይነት ሆኑ ሚስቶች፣ አንድ አይነት ተመሳሳይ የሆነ ሐሳብ ነው። በቃ ይሄ ልክ ነው፣ ይሄ አንድ መንፈስ ነው ሁላችንም ሲያባራን የነበረው። ግን አሁን ሲባል አሁን በቃ ሁላችሁንም እረዳችኋለሁ፣ ለሁላችሁም ተቆራጭ አደርጋለሁ ምናምን ብሎ ቃል ሲገባ አንፈልግም። እኛ መተዳደሪያ የምትሆን የትንሽ ትንሽ ነገር የራሳችን ነገር እስከዛሬ አዘጋጅተናል። ዓመት በዓል ሲሆን ብቻ እንኳን አደረሳችሁ እያልክ ደውልልን። እቺም ወደ እሷ የደወልከው ሁሉም እምቢ ካሉ ወደ እኔ ደውል ስላለችህ ነው። ባትልህም ኖሮ ምናልባት ላትታረቅ ትችል ነበረ። የምስራች በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በወጣ የተካብያለሁ እና ሌላው ደግሞ በጣም ግራም ያጋባው ነገርና ማለት እንቆቅልሹ ከተፈታ በኋላ ደግሞ በጣም እንትን የሆነበት ትንግርት የሆነበት ነገር ደግሞ መሰላችሁ፣ በዝሙት የሚያውቃቸው ሴቶች ደግሞ መደወል ጀመሩ። በቃ እና ሚስቱን እንድታነሳ ነው የሚፈልግ። ይኸው እንኪ እያለ እቤት ሆነህስ እንኪ አንሺ ትለኛለህ፣ ስራ ቦታ ሆነህ እኮ እንዳይሸውዱህ ነው። ስለዚህ ሲም ካርድ ቀይር አለችው። ሲም ካርድ ቀየረ። ከዛ የሚደውል የለም። ያን ሲም ካርድ ግን እሷ ያዘችውና ሲደውሉ እያነሳች ባለቤቴ ጸበል ሄዶ እንደዚህ ሆኗል፣ ምናልባት ገንዘብ ሳንቲም ፈልጋችሁ ቸግሯችሁ ከሆነ እኔ እሰጣችኋለሁ፣ የዝሙት ደንበኛችሁ ነበረ ስትላቸው አዎ ይመጣል፣ ወሲብ እንኳን አይፈልግም። የሚገርማችሁ ኦራል ነው የሚፈልገው። ኦራል ታውቃላችሁ? ቀፋፊ ነገር ነው። በጣም ቀፋፊ የሆነ ሩካቤ ነው።